اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد فصل في أحكام الميم الساكنة سلميم الساكنة حققاتوች የሚናገር የሆነ ክፍል ነው። ከዚህ በፊት ባሳለፍነው ትምህርታችን ላይ የኑን الساكنة የተንዊን ህግጋቶችን ተመልክተን ነበር። የዛሬው ርዕሳችን ደግሞ ስለሚም الساكنة ህግጋቶች ነው የሚሆነው። ሱአል ጥያቄ الميم الساكنة سكون የሆነችው ሚም كم حالة لها ለሷ ስንት ሁኔታዎች አሏት? ስትነበብ ስንት ሁኔታዎች አሏት? جيم جواب ملس لها للصا 3 حالات ሶስት ሁኔታዎች አሏት። የመጀመሪያው ኢድጋሙን መጨፍለቅ፣ ሁለተኛው ወኢኽፋኡን መደበቅ መሸሸግ ሲሆን ሶስተኛው ደግሞ ወኢዝሃሩን ግልጽ ማድረግ ነው። ኢቅላብ እዚህ አይኖርም ማለት ነው። ፈትድገሙ ትጨፈለቃለች ሚም الساكنة في مثلها ከሷ ጋር ተመሳሳይ ከሆነው ፊደል ጋር ቢጉነቲን ካሚላ ሙሉ በሆነ ጉና اذا وجد የተገኘ ጊዜ بعدها ከሷ በኋላ ማለትም ከሚም الساكنة በኋላ ሚም ከተገኘ متحرك የሆነ ሚም ከተገኘ ትጨፈለቃለች። ويسمى እንዲህ አይነቱ ኢድጋም ይጠራል ኢድጋም ሙተማሲለይን ተመሳሳይ የሆኑ ነገሮችን መጨፍለቅ ተብሎ ይጠራል። ኢድጋም ሙተማሲለይን ይባላል። ሚሳሉሁ ምሳሌው አለ ማለትም ሚም الساكنة ከሷ በኋላ ሚም ሲመጣ ምሳሌው ለሁም መተላ እንላለን። ለሁም መተላ ሚም ከቀጣዩ ሚም ጋር ተጨፍለቃለች። ካፍንጫችንም ጉና ይወጣል። لكم ما في الأرض لكم ما في الأرض እንላለን። እንዲሁም ولكم ما كسبتم ولكم ما كسبتم ከቀጣዩ ሚም ጋር ጨፈለቅናት ካፍንጫችንም ድምጽ አወጣን። ይሄ የኢድጋም ሁክማ ሲሆን ሁለተኛው ሁክማ ደግሞ ወተኽፋ ትደበቃለች ትሸሸጋለች عند الباء بغنة ከባእ ጋር ስትገናኝ ሚም الساكنة ቀጣይ የመጣው ፊደል ባእ ከሆነ ትደበቃለች ትሸሸጋለች። ወይሰማ እንዲህ አይነቱ ኢኽፋ ይጠራል ኢኽፋአን ሸፈውየን ተብሎ ይጠራል። لخروجه من الشفتين ምክንያቱም ከሁለቱ ከንፈሮች ስለሚወጣ ነው ኢኽፋ ሸፈውየ የተባለው። مثاله مثالው ترميهم بحجارة እንላለን። ترميهم بحجارة ترميهم بحجارة እንላለን። እንዲሁም وهم بالآخرة وهم بالآخرة እንላለን። وشبه ذلك ይህንን የመሳሰሉ አሉ። ሌሎች ቁርአን ላይ ይህንን የመሳሰሉ ሌሎች አሉ ከሚም الساكنة በኋላ ባእ የሚመጣበት ማለት ነው። በዚህን ጊዜ ሚሟን እንደብቃታለን እንሸሽጋታለን። እዚህ ላይ የሚሰሩ ሁለት ስህተቶች አሉ። አንደኛው ኢኽፋ በመናደርግ ጊዜ ከንፈራችንን ኢጥባቅ ማድረግ በጣም ማገጣጠም ሲሆን ሁለተኛው ደግሞ ክፍተት መፍጠር። ኢኽፋ በመናደርግ ጊዜ ከንፈራችን መነካካት አለበት። ባይሆን ግን ኢጥባቅ መሆን የለበትም በጣም መገናኘት የለበትም። አንዳንዱ ሲቀራ ተርሚሂም ቢሂጃራ ይላል። ሚሙንና በዚህ ኢኽፋ በሚያደርግ ጊዜ ሁለቱን ከንፈሮችን በጣም ያገናኛቸዋል። ኢጥባቅም የለም ፍርጃ ክፍተትም መኖር የለበትም። ተርሚሂም ቢሂጃራ ነው እንጂ ተርሚሂም ቢሂጃራ ብለን ከንፈራችንን በጣም ማነካካት የለበትም። ቀለል ያለ ማነካካትን እናነካካቸዋለን ሁለቱን ከንፈሮቻችን በዛ መልኩ ነው የምናወጣቸው ማለት ነው። ምን ደብቃት ሶስተኛው ሁክሟ ደግሞ ኢዝሃር ነው።
ወተظهሩ ግልጽ ትሆናለች عند باقي الحروف ከተቀሩት ፊደላቶች የተቀሩት ፊደሎች እነማን ናቸው ከባእና ከሚም ውጭ ያሉት ማለት ነው لكنها ነገር ግን عند الواو والفاء ዋውና ፋእ ላይ أشد إظهارا ግልጽነቷ በጣም ይበረታ ነው በጣም ግልጽ ትሆናለች ويسمى ይባላል إظهارا شفويا إظهار شفوي ይባላል لخروجه من الشفتين ከከንፈር ስለሚወጣ إظهار شفوي ተባለ مثاله ምሳሌው وهم فيها ብለን فيها እንላለን ግልጽ ትወጣለች ማለት ነው عليهم ولا الضالين ስንል عليهم ብለን በግልጽ አውጥተናታል ሚሟን عليهم ولا الضالين ስንል ስለዚህ የሚም ሳኪና ሁክሟ ይሄንን ይመስላል ኢድጋም ኢኽፋእና ኢዝሃር فصل في أحكام الميم والنون المشددتين ይህ ክፍል ደግሞ ሸዳ ስለሆኑት ስለሚምና ስለኑን ህግጋት የሚናገር فصل ክፍል ነው في أحكام الميم والنون المشددتين የሚጠቁ ስለሆኑት ሸዳ ስለሆኑት ሚምና ስለኑን ህግጋት የሚናገር ነው ሱአል ጥያቄ ما حكم الميم والنون المشددتين ሸዳ የሆኑት ሚምና ኑን ሁክማቸው ምንድነው ፍርዳቸው ምንድነው ህጋቸው ምንድነው ጀዋብ መልስ حكمهما ሸዳ የሆኑት ሚምና ኑን ህጋቸው ሁክማቸው إظهار غنة الميم والنون የሚምንና የኑንን ጉና ግልጽ ማድረግ ነው حال تشديدهما በሚሸደዱ ጊዜ በሚጠብቁ ጊዜ نحو ለምሳሌ من الجنة والناس እንላለን من الجنة والناس ስንል ጅና ብለን ጉናውን አውጥተናል ኑን ሸዳ ስለሆነች እንዲሁም والناس ስንልም ሸዳው ማለት ሸዳ ስለሆነች ጉናውን አውጥተናል እንዲሁም ደግሞ ثم لما ስንል ካፍንጫችን ጉና ይወጣል ግልጽ ሆኖ ማለት ነው فالغنة غناው لازمة لهما ሁለቱንም ይይዛቸዋል ሁሌ ማለት ነው ሚምና ኑን ሸዳ ከሆኑ ጉና ላዚም ነው ግዴታ ነው من الجنة والناس ثم أكل لما እንላለን فالغنة غنة لازمة لهما እነሱን ሁሌም ይይዛቸዋል ማለት ነው የሚም ሳኪና እና የሚም ሸዳ እንደሁም የኑን ሸዳ ሁክም ይሄንን ይመስላል ማለት ነው